ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ዕለተ ዓርብ ጥቅምት 21 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 31 2025 በግሪጎሪያን ካሌንደር የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። ጋት ሚዲያን እናንተ ብቻ ሰብስክራይብ ማድረጋችሁ በቂ ስላልሆነ ሌሎችም ሰብስክራይብ እንዲያደርጉ ሎቢ አድርጉ። አምባሳደሮቹ ነው። አምባሳደር ማለት የሀገር ከሆነ ስለ ሀገሩ፣ የተቋም ከሆነ ስለ ተቋሙ መልካም ነገር ለሌሎች የሚነገር መስተካከል መሻሻል ያለበትን ደግሞ በጆሮ ደወቅ አድርጎ የሚናገር ነውና መስተካከል ያለበት ብዙ ነገር አለ። ዴፊኒትሊ ምናልባት ለ400 ጊዜ ወይ ለ500 ጊዜ ሊሆን ይችላል ይሄን እየተናገርኩ ያለሁት። የድምጽ ችግር አለ፣ የብርሃን ችግር አለ። በደንብ ሆነው መረጃና ማስረጃዎች እየተቀናበሩ መታየት ነበረባቸው። የኤዲቲንግ ችግር አለ። እነዚህን ግን እናስተካክላቸዋለን። ዴፊኒትሊ እናንተ አብራችሁኝ ስላላችሁ እናስተካክላቸዋለን። ለዛ የሚሆንም ዝግጅት እያደረኩ ነው ማለት ነው። ሶ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በስፐርታክስ ደግፉ። በዚህ ክፍለ ጊዜ አሁን ወደ እናንተ በማድረሰው መረጃ 3 መረጃዎች አሉኝ። አንደኛው የህዋት መንታ ደብዳቤ ነው። የህዋት መንታ ደብዳቤ በሚለው ሁለት አይነት ደብዳቤ በአንድ ቀን ሪሊዝ አድርጓል ለቋል ህዋት። አንደኛው ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽነር የተጻፈ ደብዳቤ ነው። ሁለተኛው ደግሞ ትናንት እኩለ ሌሊት አካባቢ ባለ 3 ገጽ ነው። ባለ 3 ገጽ ደብዳቤ አውጥቷል እና በዛ ደብዳቤ ቀለል ባለ መልኩ ክተት አውጇል ማለት እንችላለን። በነገራችን ላይ ክተት ሌላ ነገር የለውም። ለውጡ ተጠልፏል ይላል። ከ7 ዓመት በፊት የመጣው ለውጥ ማለት ነው። ለህዋትና ለጋሻ ጃግሬዎች ለጠባብ ስልጣን ናፋጩ ቡድን ለውጥ ማለት የአንድ ቤተሰብ አንድ ዘራፊ ቡድን አዛዥ ናዛዥ የሚሆንበት የሚዘርፍበት የኢትዮጵያን ብሔራዊ ጥቅም የግልና የቡድን የቤተሰብ ጥቅም አድርጎ የሚዘርፍበት ስርዓት ካለ ያንን ማነበር ከተቻለ ለውጥ ነው። ከዛ በመለስ ያለው ስለ ኢትዮጵያና ኢትዮጵያዊነት፣ ስለ እድገት፣ ስለ ኢትዮጵያ የታሪክ ስብራቶች፣ የኢኮኖሚ ስብራት፣ ኢትዮጵያን ብዝሃ በሆነ ኢኮኖሚ፣ የተቋማት ግንባታ፣ የከተሞች ለውጥ እነዚህ የሚባለው ለህዋት ቡድን ለዘራፊው ቡድን እኔ ከሞት ሰርዶ አይብቀል በሚል የፋሪካል ሰልፍ ኢንተረስት ለራስ ቤተሰብ ለራስ ለቡድን ለጥቅም ለጠባብ ቡድናዊ ፍላጎት የታወረው ኃይል ለውጡ ተጠልፏል። ለውጡን የጠለፉት ትምክህተኞች አህዳውያን ናቸው ይላል። ጎሬው ላይ ተደብቆም ዛሬም ትምክህተኛ አህዳዊ ጠባብ የሚሉ ቃላትን ያጫውታል። በትግረኛ ባወጣው መግለጫው ሌላው የማዕከላዊ መንግስቱ ተዳክሟል፣ የአመራር ብልሹነት አጋጥሟል፣ የትግራይ ህዝብና ህዋት ተነጥለው የጥቃት ኢላማ ሆነዋል ይላል። ሶስተኛ ፌደራላዊ ስርዓታችንና ህገ መንግስቱ ተጥሷል። ህገ መንግስት የሚለው የፌደራል ስርዓት የሚለው በጨለማውን ቀይ ባህርን አሳልፎ የሰጠበት በአንድ ሀገር ውስጥ ከብሔራዊ ጥቅም ይልቅ የብሔር ጥቅም የጠባብ ቡድን ፍላጎት ሀገራዊ ጥቅምን ብሔራዊ ጥቅምን ያሸነፈበት እንዲያሸንፍ የተሰራበት ኢትዮጵያ ማለት ነውር የሆነበት ለቡድን ለአንድ ዘራፊ ለስብሐት ነጋ ዳይናስቲ ለዛ መታገል ለውጥ የሆነበት ማለት ነውና ፌደራላዊ ስርዓታችንና ህገ መንግስቱ አደጋ ገጥሞታል። ህዋትና የትግራይ ህዝብ የጥቃት ኢላማ ተደርጓል። የፌደራሊስት ኃይሎች ኑ አብረን እንታገል የሚል
ትግል ያቀርባል እና ጦርነት ሊጀምር ነው የጦርነት ጥሪ ያቀርበ ነው በሚል የሚደረግብኝ ዘመቻ ትክክል አይደለም ይላል። ትናንት አክሱም ላይ እንታገላለን፣ በጉልበታችን እናስመልሳለን፣ ግዛታዊ አንድነታችን ህገ መንግስቱን እናስከብራለን፣ ጄኖሳይድን የምትቃወሙ የአማራ ኃይሎች አገው አፋር ከጎናችን ሁሉ የኤርትራ ህዝብ አብረን ተሰለፍ ይላል። የፕሪቶሪያ ስምምነት ይከበር ይላል መልሶ። የፕሪቶሪያ ስምምነት ክቡር ጠቅላይ ሚኒስትሩ እንዳሉት ህጋዊ ስርዓትን የመለሰው ሪስቶር ነው ያደረገው። አዲስ ያመጣው ነገር የለም። በነገራችን ላይ የፕሪቶሪያ ስምምነት ተኩስ እንዲቆም እና ህጋዊና ህገ መንግስታዊ ስርዓት እንዲነብር ነው የሚያዝዘው። የተደረገው ምርጫ ጨረባ ነው፣ ይሰረዝ፣ መንግስት ይበተንና ጊዜያዊ አስተዳደር ሁሉን አካታች ይሁን። ሁለት በአንድ ሀገር ሁለት ሰራዊት ስለማይቻል ታጣቂው ትጥቁን ፈቶ ተበትኖ በታድሶ ማዕከላት አልፎ ወደ ቀደመ ስራው ይሰማራ፣ በዛ በሚደረገው ድጋፍ ይደረግ። በግጭቱ በጦርነቱ የወደሙ መሰረተ ልማቶች ተፈናቃዮች ይመለሱ። በህገ መንግስቱ መሰረት ለፌደራል መንግስት የተሰጡ ተግባራት የመከላከያ፣ የውጭ ግንኙነት፣ የገንዘብ አስተዳደራዊ መዋቅራዊ የሆኑ ተግባራት ይከወኑ ነው። ህገ መንግስቱ ይመለስ ነው። ከዛ በመለስ ጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ በዓለም አቀፉ ማህበረሰብ ፊት ልክ እንደ ፕሪቶሪያ 8 ነጥቦች ፈርመው ሄደዋል። ያ ትሬስ ይደረጋል። ያ ግልባጭ አለ። ትልቁ ነገር የኢትዮጵያ የውስጥ አስተዳደር ሶቨርኒቲ ለድርድር የሚቀርብ አይደለም። አንድ ነን ስቴት አክተር ነው። በነገራችን ለህዋት ያው ዛሬ ዘመኑ ስለሚፈቅድ በኢሜል ስለምትልክለት ኤሌክትሮኒክ ሜል በኤሌክትሮኒክ በፖስታ በጂሜል ይሁን በያሆ ዋትኤቨር አታች ስለምታረግለት ያ ማረግ ስለሚቻል ካልሆነ በቀር ነን ስቴት አክተሮች ለተባበሩት መንግስታት ኮሙኒኬት ማድረግ አይችሉም። ከአፍሪካ ህብረት ኮሙኒኬት ማድረግ አትችልም። ከተባበሩት መንግስታትም ከአፍሪካ ህብረትም ከቀጠናዊ ተቋማት ጋር ግንኙነት መመስረት የሚቻለው ስቴት ብቻ ነው። ሉዓላዊነት ያለው የፌደራል መንግስት ነው። ኦኬ ተፋላሚ ነው ቲፒኤልኤፍ ከፌደራል መንግስት ጋር ፈርም ያለሁኝ እና ፊርማውን ይላል በጻፈው ደብዳቤ በጣም ከፍተኛ የሆነ ስጋት ገጥሞናል፣ የፕሪቶሪያ ስምምነት ሊጣስ ነው ይላል። የፕሪቶሪያ ስምምነት አልገባችሁም። ጠቅላይ ሚኒስትሩ በፓርላማ ላይ የፕሪቶሪያ ስምምነት የተፈራረመው ከህዋት ጋር መሆኑን ዘንግቶ ከሶስት ሰዎች ጋር እንደሆነ አስመስሎ አቅርቧል በሚል ክስ ያቀርባሉ። ጠቅላይ ሚኒስትሩ ከሶስት ሰዎች ጋር ነው ተፈራረምኩኝ አላለ። አልገባችሁም። የፕሪቶሪያ ስምምነትን የፈረሙት አቶ ጌታቸው ረዳ፣ ሌተናል ጀነራል ጻድቃን፣ አቶ አሰፋ ብርሃ ናቸው። አልገባችሁም፣ መንፈሱ አልተረዳችሁትም። ፕሪቶሪያ የምትሉ ከተማውን ነው ወይንስ ሰነዱን ነው? ሰነዱ አልገባችሁም። የወለደችው እያለች የታቀፈችው እናት ልሆን አለች በሚል የቀረበው ይሄ ነው። አልገባችሁም ነው መንፈሱ እንጂ ከህዋት ጋር እንደተፈረመ ከማለት ከዛ ምን ይሄ በጣም ኤሌመንተሪ ነው። ነገር ግን ለምሳሌ በፊርማ ጊዜ እዛ ላይ የፈረመው ብቻም እኮ አይደለም፣ ጉድ ፌዝ አለ። ምን ማለት ነው የሚል ሰው እንደገና ልዩ የሆነ ትኩረት ይሰጥ። የፕሪቶሪያ ስምምነት ተጥሷል። ማን ነው የጣሰው? ተፈናቃዮችን ሆስቴጅ ያደረገ ማን ነው እንዳይመለሱ? አንድ ዲዲአሩን ያስቆመው ማን ነው? ዲሞቢላይዙን ዲስአርማር ሪኢንተግሬቱን የሚለው ማን ነው የጣሰው? ሰው ልክ እንደ ታንጎ ስምምነት የሁለት ወገንን ፍቃድ ይጠይቃል። አንደኛው እየጣሰ አንደኛው የሚጮህበት ይሄ ትክክል አይደለም እና ጦር አውርድ ያሉ ቃል ኪዳን እየገቡ
ያሉበት ሁኔታ ነው ሰው ህዋት የሞኝ ልቅሶ መልሶ መላልሶ ባለመንታ ገጹ ባለ ሁለት ምላሱ የህዋት ደብዳቤ ነው መስለው በትግረኛ የትግራይ ህዝብ እኔን ሊያጠቁ የሚፈልጉት እኔን አይደለም አስተባብሬ አንተን የብሔራዊ ህልውናን ስለመከትኩልህ ነው ህዋትና የትግራይ ህዝብ አንድ ነው ብሎ ይጮሃል የሁሉ ተቃዋሚዎች ተፎካካሪዎች የተለየ ሐሳብ ያለን የሚሉትን በሙሉ ጸረ ትግራይ ብሔራዊ ክደት የፈጸሙ የፌደራል መንግስት የአህዳዊ መንግስት ተላላኪዎች ይላቸዋል ትክክል አይደለም አያዋጣ ሌላው እንግዲህ የኢሳያስ አፈወርቂ የግብጽ ጉብኝት ነው ሁለተኛው መረጃ እኔ መቸስ ኢሳያስ አምባገነን ነው ህገ መንግስት የለውም ጋዜጣ የለም ምርጫ የለም አንዳንድ ሰዎች የለም ምርጫ ለይስሙላ ነው እንጂ የሚደረገው ሚሉ ሰዎች አሉ ይሁን ግድ የለም ምርጫ በሁለት መልኩ ይገመገማል ፕሮሲጀራሊ ጀስቲስ አለ ወይ መራጮችን መመዝገብ ፓርቲዎች አሉ ወይ የመድብለ ሲስተም የብዝሃ ፓርቲ ስርዓት ኑሮ ሐሳባቸውን ያቀርባሉ ወይ ከነፈተናው ችግር የለው አብሶሉት ዲሞክራሲ ነው አምበል ግድ የለም ለዚህ ለክርክሩ እንዲጠቅመን ተፎካካሪ ፓርቲዎች ሐሳባቸውን የሚናገሩበት ምዝገባ ካስት ማድረግ ድምጽ መስጠት ምን ያህል ቮተርስ ተርናውት ምን ያህል ሰው ተመዘገበ ምን ያህል ሰው ድምጽ ሰጣ ቆጠራው ምን ይመስላል ይሄው በሙሉ በፕሮሲጀራል ጀስቲስ የሚታይ ውጤቱስ ሰብስታንቲቭ ይሆናል በውጤት ደረጃ የስልጣን ቀይራሉ ይዋት የለም ፓርቲ የሚባል የለም ጋዜጣ የለም መጽሔት የለም ኮመርሻል ብላችሁ ሰብ የንግድም እንኳን ቢሆን ቴሌቪዥን ጣቢያ የለም ሬዲዮ የለም በጀት የለው ፓርቲው ጉባኤ ካደረገ ዘመናት ተቆጥረዋል ከ34 ዓመት በፊት ነው ሻቢያ ጉባኤ ያደረገው ፍርድ ቤት የሚባል የለም የሚኒስትሮች ምክር ቤት የለም ኢኮኖሚው አይታወቅ እና አሁን በደማችን ነው ዋጋ ከፍለንበት እንዲያድርገን 30 ዓመት ታግለን ነው ነፃ ይሆነው ይላል አንድ ሀገር 30 ዓመት ታግሎ 30 ዓመት ተዋግቶ እንዴት ሀገር ለመምሰል አይሰራ የሀገርነት ዕውቅና ያላገኘችው ሶማሌላንድ ፓርቲዎች ተፈራርቀዋል መሪዎች ተፈራርቀዋል እንዲሁ ሌላው ቢቀር ከሀገራት ጋራ በጋራ ለመስራት ኢኮኖሚያዊ ተጠቃሚነት ለማረጋገጥ ጥረት ያደርጋሉ ሶማሌላንዶች መንግስት ሳይኖራቸው በምስራቅ አፍሪካ ቁጥር 1 የዘመኑን ቴክኖሎጂ የታጠቀ የበርበራ ወደብን ገንብተዋል ኢትዮጵያን ከበርበራ የሚያገናኝ ፈጣን መንገድ ገንብተው አጠናቀዋል ዘመናዊ ሆስፒታል ገንብተዋል ከታይዋን ጋር በመተባበር አሁን በቀጣይ ጥር ላይ በኢትዮጵያ ጥር በፈረንጆች 26 መጀመሪያ ገደማ ወይንም 26 እስከ የካቲት ባለው ከታይዋን ጋር የነዳጅ ዘይት ፍለጋ ውል ተፈራርመው ወደ ቁፋሮ ለመግባት እየሰሩ ዕውቅና ለማግኘት ይሰራል የኢኮኖሚ ኢንዴክስ እድገታቸው አመላካቾቻቸው አይኤምኤፍ ከሶማሊያ ነጥሎ ማቅረብ ሉዓላዊ ስላልሆኑ እንጂ ዳታቸው አቬለብል ነው ኤርትራ የተፈጠረው ኢትዮጵያን ለመዝጋት ነው ከቀይ ባህር ለመነጠል የሚኖረውም እሱን ነው የስራ ዕድል ለኤርትራ ወጣቶች የተፈጠረው ሳዋይዶ መሰልጠንና ጠመንጃ ማነገት ነው ያ የተፈጠረው የስራ ዕድል በየጊዜው ከኢትዮጵያ ጋር ተዋግቷል ከየመን ጋር ተዋግቷል ከጅቡቲ ጋር ተዋግቷል ከሱዳን ጋር ተጋጭቷል በነገራችን ላይ በሱዳን ፖለቲካ የበላይነቱን ግብጽ ስለያዘች ግብጽ ደግሞ ይሄንን ተለላኪዋ ስለሆነ ለማቀራረብ ስለምትሞክር ነው እንጂ ጦርነት አለ ከተባለ እየተንደረደረ ወጣቶቹን ይማግዳል
ሱዳን ላይ ይዋጋል። አሁን በቀጥታ ኮንጎ ላይ ሄዶ አማጺዎች ጋር ይዋጋል። ደቡብ ሱዳን ጋር ተዋግቷል። መርሰነሪ የሆነ ቅጥረኝነትን በመንግስት ደረጃ የሚመራው ኢሳያስ አፈወርቂ ነው። ሰው በጉዳዩ ላይ በኢትዮጵያ ባቀረበችው ጉዳይ የሚጠቅም ይሄ ነው፣ የሚያዋጣ ይሄ ነው፣ ይህንን አናደርግም ብሎ ኢንዲፔንደንትሊ መናገር አይችልም። የተፈጠረው በግብጽ የሚኖረው ለግብጽ የሚጠፋውን በግብጽ ነው። ግብጾች በታሪካቸው ግፋ በለው ብለው ይማግዱሃል እንጂ አሸናፊ አድርገው ማንንም አያውቁም። በታሪካቸው ሊቢያ ገብተው ተሸንፈው ነው የወጡት። አሁን ሱዳን ውስጥ ገብተው አልቡርሃንን ደግፈው የአርኤስኤፍን ግስጋሴ ማስቆም አልቻሉ። ግፋ በለው ሂድ ተዋጋ ውረድ እንውረድ ብለው ሱዳንን ታይቶ ለማይታወቅ ግፍ፣ ጭፍጨፋ፣ የመሰረተ ልማት ውድመት ነው የዳረጉት። ግፋ በለው ሊል ይችላል። ሶሪያን በተመሳሳይ ከዚህ በፊት ከሶሪያ ጋር ሂዱ ተዋጉ አሉ። የሶሪያ ጦር ተንደርድሮ ሄደ። የጎላን ሄይትስ የጎላን ኮረብታን ተሻግሮ ኦልሞስት ወደ ራፋ ገሰገሰ። ሶሪ ወደ አይፋ የምትባል ከተማ ገሰገሰ። ኦልሞስት ኢንሰርክል አደረገው። ግብጾች ግን የለም ስዊዝ ካናልን ተሻግረው ሲናይ ሲደርሱ ቆሙ። ቀድሞውም ስምምነቱን ደግሞ የፈረሙ እነሱ ናቸው፣ ለሶሪያ እንኳን ሳይነሉ። አሁንም ዛሬ ሐማስን ከጀርባ አለን ተነል ውስጥ ለውስጥ ዋሻ ቆፍረው ምን ብለው አለን አሉ። ሐማስን ግን አላማከሩትም፣ ሊረዱትም አልፈለጉም። ይህንን አድርገን ሐማስና እስራኤልን አደራድረን አሜሪካን አሸማጋይ አድርገን በዛ ሂደት ደግሞ ይህንን የሰላም አምባሳደር ሆነን አደራዳሪ ሆነን ሮላችንን ተወጥተን የናይልን ጉዳይ እናስፈጽምበታለን ነበር ያ። ልክ ዶናልድ ትራምፕ እንደነገ ሊመጣ እንደ ዛሬ ታስታውሳላችሁ። አብደልፋታህ አልሲሲ ሲዝት ነበር። እጃችንን አጣምረን ቁጭ አንልም፣ የሰላምን አማራጭ አስቀደምን ማለት ተሸንፈናል ማለት አይደለም እያለ ሲፎክር ነበር። ምን አደረገ? ምንም ሊያረጋ አይችልም። ኢትዮጵያ ጠንካራ ሀገር ነው። የተያዘው አዎ ታዲያ ግብጽ አልተሳካለትም የምትል ጉንደት ጉራ ላይ መጥተው ተሸንፈዋል። ኢትዮጵያውያን አባቶቻችን አንበርክከው አሸንፈዋቸዋል። ምንም ጥርጥር የለውም። በ1875 በ1876 መጡ፣ ተሸነፉ። ጉራ ላይ ጉንደት ላይ ሲሸነፉ እዚህ የመጣው ጦራቸው ከናዛዣቸው ሲያልቅ እዚህም ውርደት ነበረ በሽንፈቱ። በ1882 ደግሞ እንግሊዝ ሙሉ ለሙሉ በቀይ ግዛት ተቆጣጠራቸው። ኢትዮጵያ የፍትህ ሀገር ነው፣ የሐቅ ሀገር ነው። እኔ አይደለሁም ያልኩኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላህ እዝነት የፈጣሪ እዝነት በርሳቸው ነው ያሉት። በዓለም የታወቀ ነው። የጠየቅነው የሚገባንን ነው። የፍትህ የርትዕ ጉዳይ ነው ያቀረብነው። ራሱ አባቱ ዳኛ ልጁ ቀማኛ ሆኖ ነው የተፈረደብን። ሪፍረንደሙ ትክክል አይደለም። ሁለት ኢሳያስና መለስ ሁለት የሻዕቢያ የጭን ፈረሶች ተለላኪ ባንዳዎች ባንድ ሳይ የግብጽ አስቀድሞ የግብጽ የውጭ ጉዳይ ሚኒስትር የነበረ በኋላ የተባበሩት መንግስታት ድርጅት ጻፊ ሆነ ጴጥሮስ ጋሊ እነኚህ ነው ተሰብስበው ነው ከዓለም ህግ ውጭ ዲሰምበር 2 እኔ እኮ አሁን እንዴት እንደሆነ እኔ በጣም ግራ ነው የሚገባኝ በእውነት። ዲሰምበር 2 ኖ 15 ዲሰምበር 1950 አምስተኛው ዓመት የተባበሩት መንግስታት ጠቅላላ ጉባኤ 45 46 47 48 49 50 አምስተኛው ዓመት ውሳኔ ቁጥር 390 ኢትዮጵያ መልክዓ ምድራዊ ታሪካዊ
ህጋዊ እንዲሁም ነገዳዊ ዘውጋዊ በኢትዮጵያ የሚኖሩ ሶማሌዎች፣ በኢትዮጵያ የሚኖሩ አፋሮች፣ በኢትዮጵያ የሚኖሩ ኦሮሞዎች፣ በኢትዮጵያ የሚኖረው አገው ኩናማው በሙሉ አንድ ህዝብ እነዚህ ከባህር በር ተነጥለው ሌሎች ግን ወንድሞቻቸው ተመሳሳይ የሆኑት የባህር በር የሚያገኙ ከሆነ ኢሪደንቲዝምን ኢኮኖሚክ ኢምባላንስ ስለሚያመጣ የሴኩሪቲ ጉዳይም ስለሆነ ኤርትራ ከኢትዮጵያ ጋር በፌዴሬሽን ተዳደር ሉዓላዊነቱ የፌደራል መንግስቱ ነው ይላል። በነገራችን ላይ የወደብ አስተዳደር፣ የመከላከያ፣ የውጭ ግንኙነት፣ የከስተም ቀረጥ፣ የኔቪ እነዚህ በሙሉ ሉዓላዊነቱን ለማን ሰጠው? ለፌደራል መንግስቱ። ኤርትራ ልክ ነው በፌዴሬሽን የፌዴሬሽን አካል ሆኖ ህግ ያወጣል። ልክ አሁን የኢትዮጵያ ክልሎች እንደሚያደርጉት የገንዘብ፣ የወደብ አስተዳደር፣ የከረንሲ፣ የውጭ ጉዳይ፣ የሚሊታሪ ኦል ዲስ ግን ለኢምፔሪያል ሪጅሙ ለኢምፔሪያል ወይም ለቄሳራዊ ስርዓቱ ለአፄ ኃይለ ሥላሴ ቀጥሎ ከሆነ ደርግ ከሆነ ለደርግ ኢህአዴግም ቢወርስ ነው ለኢህአዴግ ለፌደራል መንግስቱ ሰጠው። ይሄ በሆነበት ሁኔታ አገራት ሲገነጠሉ የባህር በር አጥተዋል እናውቃለን። ቤላሩስ ከሩሲያ ሲገነጠል የባህር በር አጥቷል። ደቡብ ሱዳን ከሱዳን ሲገነጠል የባህር በር አጥቷል። ማዘር ስቴቱ ፓረንት ስቴት ግን እንዴት የባህር በር ያጣል? ለዛውም ደግሞ አማራጮች እያሉ ምንም የማይጠቀሙበት አሰብ ለአዲስ አበባ ይቀርባል ከአስመራ ይልቅ። ይሄ ሆኖ ፍጹም በፈርዖኖች በግብጽ መሰሪ ባህሪ ኢሳያስ መንግስት አይደለም፣ ባንዳ ነው፣ ሽፍታ ነው፣ ስቴሽነሪ ባንዲት ነው። ይሄ እየዞረ የሚዘርፍ ሽፍታ ነበረ። አንዴ አቋርዳት፣ አንዴ ተሰነይ፣ አንዴ ምናምን ናቅፋ እየዞረ የሚዘርፍ ነበር። መንግስት ተብሎ ግን ቋሚ ከሙቬብል ወጥቶ የቆመ ሽፍታ ሆነ። አሁን አንዱ በኢኮኖሚ ትናንት ሲናገር ሰምታችሁ ከሆነ ኤርትራ ከግብጽ ጋር ያላትን ኢኮኖሚያዊ ትብብር ማሳደግ ትፈልጋለች። በምን? በኢንቨስትመንት፣ በኃይል አቅርቦት። ዲዝል ጄኔሬተር አትጠቀሙ፣ እንቀጥል በራሳችን ወጪ፣ መብራት ውሰዱ ሲባል አንፈልግም ያሉ ናቸው። ኢትዮጵያ አሰብን ወደብ ትጠቀምበት፣ ከዚህ ያለው ተጠግኖ። በነገራችን ኢትዮጵያ የራሷን ብቻ እኮ አይደለም የጠገነች፣ ማሽነሪ ተመድቦ ከወደብ ኤርትራ ውስጥ ያለ ወደ 60 ኪሎ ሜትር ያለውን እሱ እኮ ተጠገነ። ወደ አሰብ ኃይል እናቅርብ፣ ከዛ ደግሞ እናንተ ቀጥሉ። የለም ዋናው ሚስጥሩ በሁለት መንገድ ነው ኢሳያስ ሄደው። አንደኛ የልብ ህመም አለበት፣ ይሄ የሚታወቅ ነው። ግብጽ ይከታተላል፣ አስቀድሞ ሊቢያ ይከታተል እንደነበረ ነው በዛ የነበሩ የቅርብ የመረጃ ምንጮች የነገሩኝ። ነገር ግን አሁን የመረጃ ምንጮችን ነው መነግራችሁ። አሁን ግን ዳር አልፏድ ሆስፒታል የሚባል ትናንት ወደ 20 ደቂቃ አካባቢ ነው የቆዩ። ከዛ በኋላ ህክምና እንደጀመረ ዛሬ ህክምናው እንደሚከታተል ነገ ጧት ላይ ግብጽ የኢጂፕት ግራንድ ሙዚየም አስመርቋል። ወደ $1 ቢሊዮን የፈጀ። በነገራችን ላይ ይሄን ምርጥ ተሞክሮ ነው እንወስደዋለን እኛ። ኢትዮጵያ ውስጥ ሙዚየሞች እየተሰሩ ነው። ብሔራዊ ሙዚየም ለጎብኚዎች ክፍት ሆኗል፣ ኢዮቤልዩ ማለት ነው። ላይኛውም የአንድነት ፓርክ ወይም የዳግማዊ ምኒልክ ፓላስም ክፍት ይሆናል። እሱ ኮኔክት ቢደረግ ሁለት በሉ። የፖስታ ሙዚየም እሱም በስራ ላይ ነው ያለው። የጦር ሙዚየም ለመገንባት ስራ ላይ ነው ያለው መከላከያ ሚኒስቴር ለመገንባት። እንደዋና የመከላከያ ሙዚየም አየር ኃይልም የራሱን ሙዚየም ለመገንባት ጥረት እያደረገ ነው። ሆለታ ገነት ያለው የቀዳማዊ ኃይለ ሥላሴ እንደ ፓላስ የሰሩት ስም ለማደስ እነዚህ ኮኔክትድ ሲሆኑ እና ትልቁ ደግሞ የአድዋ ሙዚየም ተሰርቷል። እነዚህንና ሌሎችን ሙዚየሞችን ደግሞ የአዲስ አበባ ሙዚየምንም ኮኔክት አድርጎ ጎብኚዎች የሚቆዩበት
አድዋ ሙዚየም ጎብኝተው ብሔራዊ ሙዚየም ታችኛው ማለት ነው ኢዮቤልዩ ገዘላይኛውን ተጨማሪ ሙዚየሞች ደግሞ የሚያስቀና ስለሆነ ነው። የግራንድ ኢጅፕት ሙዚየም 1 ቢሊዮን የፈጀ ወደ 20 ዓመት ፈጅቷል። 2 ዲኬድስ 23 ዓመት አካባቢ የፈጀ ነው በኮንትራክተሮች ምናምን በጣም ሰፊ የሆነ ኢቭን የግብፅን ታሪክ አንድ ቤት ውስጥ አንድ ሙዚየም ውስጥ የሚታይበት በቀን በትንሹ ከ20 እስከ 30 ሺህ ጎብኚዎችን የሚጠብቁበት ነው። ይሄ እኛም እንወስዳለን። ሰው ነገ ይሄንን እንደሚጎበኝ ይጠበቃል። ጠዋት ላይ መክፈቻ ስነ ስርዓቱ ይታደማል። ይህንን ካጠናቀቀ በኋላ በተመሳሳይ ወደ ዳር አልፋድ ሆስፒታል እንደሚመለስና ምናልባት ግን ያው ተመለሱ የሚባል የፎቶ ሹት ሊያሳዩን ይችላል። ቢተመለሱ እንዲህ አነጋገሩ ምናምን የሚል ነገር ግን በትንሹ ያለኝ መረጃ እስከ በሆስፒታል ውስጥ 7 ተከታታይ ቀን ሊቆይ እንደሚችል አጠቃላይ በትንሹ ከ12 እስከ 13 ቀን ግብጽ ውስጥ እንደሚቆይ ነው ለማወቅ የቻልኩት መረጃ። ዞሮ ዞሮ የሄደበት ኤርትራም የሚኖረው እዛም የሄደበት አጠቃላይ ልማት፣ ብልጽግና፣ እድገት፣ የዜጎችን ህይወት ማሻሻል፣ ኢኮኖሚ ልማትን ማምጣት የኤርትራን የገጸ ምድር የከርሰ ምድር ጸጋዎች ተጠቅሞ ግጭቶች ካሉ እነዚያን ግጭቶች ደግሞ በዓለም ፊት በመተማመን ፊት በመፍታት እድገት ብልጽግናን ማረጋገጥ ሳይሆን ኢትዮጵያን መቆለፍ ነው። ለዚህ እንግዲህ ባድር አብደላቲ የግብጽ የውጭ ጉዳይ ሚኒስትር ምን የሚል ይዘው ወጡ? እንግዲህ ማህበራዊ ሚዲያ ፌስቡክ ገጽ ላይም ለማጋራት ሞክሬያለሁ። ቶሎ መረጃዎች እዛ ለቃለሁ። ፕሊዝ እዛም ወዳጅ ብትሆኑኝ ደስ ይለኛል። ወደ 160 ሺህ አካባቢ ፎሎወሮች አሉት። የትነት አልማውጦር ነው የሚልና ኢጂፕትስ ፎሬን ሚኒስተር ይልና ኢትዮጵያ had no right to participate in Red Sea governance mechanism as it is a deadlocked country. well landlocked country ለማለት ነው። ይሄን አስቀድሜ እንዳልኳችሁ በነገራችን ላይ ኢትዮጵያ the rights and claims of Ethiopia based on geographical መልክዓ ምድራዊ historical ታሪካዊ ethnic ዘውጋዊ እና ኢኮኖሚያዊ ምክንያት including in particular Ethiopia's legitimate need for adequate access to sea በዚህ ምክንያት ኤርትራ በፌዴሬሽን የኢትዮጵያ የሉዓላዊ አንድ አካል ትሁን ህግ ማውጣት የማስፈጸም በፌዴሬሽን ስርዓት ግን መብቷ አይጠበቅ የተባለው ይሄ የወደቦች አስተዳደር ወዘተረፈ የፌዴራል መንግስቱ አንድ አካል ሆነ። በዚህ ወቅት ሲወሰን በነገራችን ላይ ለውሳኔ ቁጥር 395 ቪ ማለት አምስተኛው ዓመት ማለት ነው። ኤ የመጀመሪያው ሲዲኢ ያለ የቀረቡ ሌሎች ውሳኔ ነበሩ። አዎ ኤርትራ በፌዴሬሽን የኢትዮጵያ አካል ይሁኑ ብለው ከወሰኑ ሀገራት በጣም ስለሚጠቅማቸው ነው። ኢትዮጵያ፣ ፈረንሳይ፣ ግሪክ፣ ሃይቲ፣ ሆንዱራስ፣ አይስላንድ፣ ህንድ፣ ኢንዶኔዥያ፣ ኢራን፣ ኢራቅ፣ ሊባኖስ፣ ላይቤሪያ፣ ሉክዘምበርግ፣ ሜክሲኮ፣ ኔዘርላንድ፣ ኒውዚላንድ፣ ኒካራጓ፣ ኖርዌይ፣ ፓናማ፣ ፓራጓይ፣ ፔሩ፣ ፊሊፒንስ፣ ሲሪያ፣ ታይላንድ፣ ተርኪ፣ ሳውዝ አፍሪካ፣ እንግሊዝ፣ አሜሪካ፣ ቬንዙዌላ፣ የመን፣ ዩጎዝላቪያ፣ ራሽያ፣ ዩክሬን፣ ፖላንድ፣ ፓኪስታን፣ ጓቴማላ፣ ኤልሳልቫዶር፣ ዶሚኒካን ሪፐብሊክ፣ ቼኮስሎቫኪያ፣ ኩባ፣ ግብጽ ጨምሮ አዎ ኢትዮጵያ ታሪካዊ፣ ተፈጥሯዊ፣ ኢኮኖሚያዊ እነዚህ ምክንያቶች በመሆኑ በፌዴሬሽን ትተዳደር ብላ ወስናለች። ማን? ግብጽ እጅ አውጥተዋል። በፍጹም ይሄ መሆን የለበትም። ኤርትራ በፌዴሬሽን የኢትዮጵያ አካል መሆን የለባትም ኖ ያሉ ደግሞ ቤላሩስ፣ ኩባ፣ ቼኮስሎቫኪያ፣ ዶሚኒካን ሪፐብሊክ፣ ኤልሳልቫዶር፣ ጓቲማላ፣ ፓኪስታን፣ ፖላንድ፣ ዩክሬን ኖ ነው ያለችው። ይቅርታ አሰስቻችሁ ነበር። ኖ በፌዴሬሽን ኤርትራ መዋሃድ የለባት ኖ ያሉ ዩክሬን እና ዩኤስኤስአር ሩሲያ እነዚህ ኖ ያሉ ናቸው። እደግመዋለሁ። ኤርትራ በፌዴሬሽን መዋሃድ የለባትም ያሉ ቤላሩስ፣ ኩባ፣ ቼኮስሎቫኪያ፣ ዶሚኒካን ሪፐብሊክ፣ ኤልሳልቫዶር፣ ጓቲማላ፣ ፓኪስታን፣ ፖላንድ፣ ዩክሬን፣ ዩኤስኤስአር ናቸው። ድምፀ ታቅቦ ያረጉ አብስቴን ያረጉ እስራኤል፣ ሳውዲ አረቢያ፣
ስዊድን እና ኡሩጓይ ናቸው። ሰው ግብጽ ደግፈዋለች። ይሄ ታሪካዊ ነው። ኤርትራ ተገነጠለች። እዚህ በመገንጠሏ እንደ ጌትነት ሆፕፉሊ ደግሞ በኢትዮጵያ የፖለቲካ ውስጥ ሚና አለኝ እንደው ድርሻ አለኝ ብዬ እንደማስብ ሰው የኢትዮጵያ ህዝብም መንግስትም ችግር የለበትም። በቃሽ ጥሩ ተገንጥለዋል። ስትገነጠል ግን በህጋዊ መልኩ ነው መሆን ያለበት። ዘርፈህ የወሰድከውን ሁለት ተላላኪ ባንዳዎች ስላጸደቁልህ ህጋዊ ይሆናል ማለት አይደለም። አሰብ በምን አግባብ ነው ኢትዮጵያ የባህር በር አይኑራት የተባለው? ኢን ፓርቲኩላር ተብሎ እኮ ህጋዊ ተፈጥሯዊ ምናምን የሚባለው እኮ ያ ሁሉ እኮ ሆኖ ምንድነው የሚለው? ኢን ፓርቲኩላር ይላል። ኢንክሉዲንግ ኢን ፓርቲኩላር ኢትዮጵያስ ሌጂቲሜት ኒድ ነው የሚለው። ኒድ ፎር አዲኬት አክሰስ ቱ ዘ ሲ። ይሄ በምን ተጣሰ? ኢትዮጵያ የባህር በር ያስፈልጋታል እየተባለ አሁን ይሄ ሪዞሉሽን 390 ኤ ቁጥር 5 ኤ ከዛኮ ከጀርባ ደግሞ ሌሎች ውሳኔዎች ነበሩ። የለም ቆላማው ለሱዳን ሲሰጥ ደጋማውን ይዛ ኢትዮጵያ አሰብን ጨምራ የባህር በሯን ይዛ ይሄ ይደረግ ኖ ኢንዲፔንደንት ትሆን ኤርትራ የለም በሞግዚት ተዳደር አሁንም ይቀጥል የሚሉ የተለያዩ ውሳኔዎች ነበሩ። ነገር ግን ኢትዮጵያ ኢን ፓርቲኩላር ሌጂቲሜት ኒድ ፎር አዲኬት ሲ አክሰስ ስለሆነ ይሄ በምን ተሻረ? ማን የፈረመው? መለስ ኢሳያስ የተፈራረማችሁ ሰነድ ካለ አምጡት። ደግሞ በግልህ ሻይ ቡና እየጠጣ የተፈራረምከው ሁሉ አይረባም፣ አይጠቅምም። ለዓለም አቀፍ አስመዝግበሃል ወይ? ይሄ ውል የተባበሩት መንግስታት ውል ሰክሪድ ነው። ስለሚጠቅመን ተዋጋን በውጊያው መንግስት ፈረሰ። አው ፈረሰ። ኢትዮጵያ ተሸንፋ ማጣውቀው እንዴት ተሸነፈች? በመንግስት ውስጥ በወቅቱ በመንግስት ውስጥ የነበረ ባንዳ ቅጥረኛ ስለነበረ የእርስ በርስም ጦርነት ስለነበረ ህዝብና መንግስት ወድና ጀርባ እንዲሆን በሃይማኖት ስም በብሔር ስም በቋንቋ ስም አሁን ሻዕቢያ የሚያረገው አሁን ህወሓት የሚያረገው የጨለምተኛ ወሬ በቃ በሙሉ 24/7 ያንን አደረጉ። ሰው ገንጣዩን ወንበዴውን እንዲያቀፍ ሲደረግ ድረስ የዓለም የፖለቲካ ሁኔታ አለ፣ የቀዝቃዛው ጦርነት አለ፣ ፍላጎት አለ፣ መጓተት መሰሳብ አለ። በዚህ ሁሉ ሆኖ የግብጽ ተላላኪዎች አሸነፉ። አንደኛው አስመራ አንደኛው አዲስ አበባ ገባ። ሰው ልክ እንደ ሃኒሙን እንደ ጫጉላሽ ሽርሽር ኤርትራውያን እንቆይ አስተዳደር እንማር ለህዝቡም ደግሞ አሁን በቀጥታ አገር ሆናል ብንለው አይቀበለንም እስቲ እናስበው ሲል ኖ መገንጠል አለበት። የኤርትራ ፈሙስ ቁልቁል አይደፋም። መገንጠልን እንተዋለን ብትሉ እንኳን እኛ አንፈቅድም የሚለው የሰባት ነጋ ንግግር አለ። ዛሬ አዲስ ነገር አይደለም እናገረው። ያን አድርገው ገነጠሉ። ይሄን ሪቫይዝ እናርግ እንየው ሰነዶችን እየፈተሽን ነው ሲባል በፍጹም ኢትዮጵያ ላንድ ሎክድ ስለሆነች አይገባትም። በነገራችን ላይ በቀይ ባህር አስተዳደር በተመለከተ ሳውዲ አረቢያ ጅዳ በምትመራው ለመግባት ከፈረምንና ይገባናል ካልነው ልንገባ የምንችለው የኛ የኢትዮጵያ ጥያቄ የቀይ ባህር አስተዳደር ውስጥ እንሳተፍ አይደለም ያልነው። ሎስት የሆነ ሶቨሪን ቴሪቶሪያል ክሌም አለን ነው እንጂ የሆነ በዛ ውስጥ ሰራዊት አስፈረን እንደዚህ የቀይ ባህርን ጠብቀው ምናምን አይደለም። የሬድሲ የገቨርናንስ ያስተዳደር ጥያቄ አይደለም። ሎስት የሆነ ሶቨሪን ቴሪቶሪያል ክሌም አለ ነው ደ ከዛ ደቡባዊ ቀይ ባህር አሰብን ጨምሮ እስከ ራስ ዱሜራ ያለውን ግዛታችንን አስመልሰን ከነ ደሴቶቹ ካስመለስ በኋላ በዚህ ማህበር ውስጥ የሬድሲ ሴኩሪቲ አሊያንስ ጅዳ በምትመራው አባል ብንሆን ይጠቅመናል አይጠቅመንም? ከተጠቀመን እንሳተፋለን፣ ካልተጠቀመን ሌላ ጉዳይ ነው። ስለዚህ ስለ ሬድሲ ገቨርናንስ ማን ጠየቅ? ራሷ ግብጽ የ1902 ምናልባት 1902 ኢትዮጵያ ፈርማለች። ናይልን
ጣናን ላለመድፈን ነው ልንደፍነው አንችልም ከዚህ በፊትም ደጋግሞ ተነግሯል 1929 እና 1959 አናቀው የለለንበትን ውል እንኳን የተመዘገበ ዓለም አቀፍ ውል ነው ብለው አንዲት ጠብታዋ ከድርሻችን እንዳይቀንስ ይያለ የሚከራከር 14 ዓመት ሙሉ እየዞሩ የሚያናፉትን በውስጥ የቀጠሩትን ቅጥረኛው ሁሉ አሸንፈን ታላቁ የኢትዮጵያ ህዳሴ ግድብን እውን አድርገናል 14 ዓመት አይፈጅብንም ቀይ ባህርን ለማስመለስ አጭር ጊዜ ይሳካል እኛ የጠየቅነው ዲሰምበር 15 1950 የተወሰነው ውሳኔ በዚህ መሰረት ይሄ መብታችን ይከበርልን ነው አባሪ ነው ለተባበሩት መንግስታት ድርጅት ደብዳቤ የምንልከው ከዛ በመለስ ባለው ግን በሰጦ መቀበል በመከባበር በወንድማማችነት ለምስራቅ አፍሪካ ለቀይ ባህር ቀጠና ዘላቂ ሰላም ሲባል አብረን እንስራ ሲባል የውስጥ ታጣቂን ያደራጀ ህገወጥ የሰው ዝውውር ላይ ተሰማርተ ገንዘብ አግኝተ እሱን ከደሃ በህገወጥ ገንዘብ እንግዲህ በህገወጥ ሰው ዝውውር የሚገኝን ገንዘብ ተጠቅመ እዚህ ሃርድ ከረንሲ ላይ ተሰማራ የጦር መሳሪያ እየነገደ በእርዳታ ስም ከግብጽ ከፍተኛ የጦር መሳሪያ ታመጣለ ምንድነው ለማሸበር ስጡን ላከፋፍል ብለ እሱን የባዕዳን ተለላቂ ኋላ ቀር ዘገምተኛ ገንዘብ ይልካል እሱ የሚላከው ገንዘብም አንድ ኢኮኖሚውን ለመረበሽ ተጠቀምበታለ ይሄ ገንዘብ ደግሞ እንደገና የጦር መሳሪያ ይሸጡልሃል ሻቢያዎች እና አድርጎ ተሞክሯል በተሞከረ መንገድ የባዕዳን ቅጥረኛ ሆነ እናትህን አባትህን ቤተሰብህን ተጎዳለ ለጊዜው ደግሞ የዝርፊው አካል ሆነ ገንዘብ ታገችላለ አንገትክን ደፍተ ትኖራለ እንኳን ቅጥረኛ ባዕዳን የባዕዳን ቅጥረኛ የመጣህበት ማህበረሰብ ታሳፍራለህ እንጂ ኢትዮጵያ አትሸነፍም ሁለት ባንዳ በሆነበት ወቅት ተሸንፈናል አሁን የኢትዮጵያ ህዝብ ባንዳ አይደለም በሚባለው ህዝብን የሚያዳምጥ መንግስት ህዝብን የሚያዳምጥ መሪ ህዝብን ከጎኑ ያሰለፈ መሪ እያደገ የተሻሻለ ያለ ፓርቲ ጠንካራ የሆነ መዋቅር እየተገነባ ነው ስለዚህ ምዚያም እየተኮሱ መረበሽ ይቻል ይሆናል በዚሁ አጋጣሚ the Red Sea the imperative of pragmatic cooperation between Ethiopia and Eritrea በሚል በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ የጻፉት ጽሁፍ አለ ሆርን ሪቪው ላይ ዛሬ ወጣ ብታነቡት ደስ ይለኛል at the same time እንግዲህ በዚህ ኢሳያስ አፈወርቂና አልሲሲ ያን ያህል አብደል ፈታህ አልሲሲ ያን ያህል ቁም ነገር የለውም ለሶማሊያ እንደግፋለን ይላሉ የአስመራ ትራይፓርታይት ትሪቲን መሰረት አድርገን ይላል አስመራ ትራይፓርታይት ትሪቲ አብቅቶለታል አሁን ሐሰን ሼክ መሐመድ ከኢትዮጵያ ጎን ነው that's a great success ራሱ በነገራችን ላይ ለወተር ሴኩሪቲ ስለሚፈልጉት ሽብልቅ ነው ኢሳያስ አፈወርቂ ያገር መሪ አይደለም መጠቀሚያ ነው ማንገራገሪያ ነው ግብጽ ነገር በአባይ ጉዳይ ላይ በዚህ እንስማማ የወተር ሴኩሪቲ በድርቅ ጊዜ እናያለው አልቀቁል ምናምን ዝተረፍ ይባላል እሺ ይባል መደራደሪያችን ነው ሽብልቅ ነው ኢሬሌቫንት እና ለሱዳን ድጋፍ እንሰጣለን ሁለቱም እኮ እየተፋለሙ ነው ካልቡርሃን ጎን ሆነው ሁለቱም እየተፋለሙ ነው ግን ያርኤስኤፍን አድቫንስ ማድረግ ማስቆም አልቻሉም እርስ በርስ ውድመቱን ያፋጠኑ ነው ያሉት የኤርትራን የግዛት አንድነትና ሉዓላዊነት እንዲጠበቅ ግብጽ ከፍተኛ አስተዋጽኦ ታደርጋለች ኖ ኢትዮጵያም የኤርትራን ሉዓላዊነትና የግዛት አንድነት እንዲጠበቅ ያልተቆጠበ ጥረት ታደርጋለች ይሄ የሚሆነው ግን በህጋዊ መንገድ የተወሰደው እንጂ የተዘረፈውን አያካትትም በነገራችን ላይ አሁንም ኢትዮጵያ የተዘረፈው መልሶ ማስቸኳይ አይደለም የዘረፋችሁበትን ማግባብ ዶክመንት አምጡ የሚልም የቀረባና እንግዲህ ደግሞ ሌሎች ደግሞ ፕሌይ ካርዶች አሉ ወደፊት ምን የሚታዩ ነው የሚሆኑት ግብጽ እና ኤርትራ ኢኮኖሚያዊ ተበበል እሱ ሌላ ጉዳይ ነው
ለጋት ዕለታዊ ያሉ አጫጭር መረጃዎች እነኚህ ናቸው። ተጨማሪ መረጃዎችን ይዤ መለሳለሁኝ። ኢትዮጵያ ታሸንፋለች፣ ታሸንፋለች። መቼም አትሸነፍም። በዚህ ሂደት እኛም እንደ ግለሰብ ልጆቻችንም ከኛ የሚወለዱትም ልጆች ነገ አንገታቸውን ቀና አድርገው እንዲሄዱ ከመንግስት ጋር ተጋጨው ብሎ በስርዓት በደል ደረሰብኝ ወይ በተለያየ ምክንያት ከብሔራዊ ጥቅም ጋር አንጣላ። ኢትዮጵያ እንደሆነ ማሸነፍ ልማዷ ነው። የቀይ ባህር ጉዳይንም ታሸንፋለች። በታላቁ ህዳሴ ግድብ የተከፈለውን 1/100 ያህል እንኳን ዋጋ የሚያስከፍል አይደለም የቀይ ባህር ጉዳይ። አመሰግናለሁ። ታንኪዩ